ጥቁር ገጾች ክፍል 10 ልብ አንጠልጣይ ታሪክ ደራሲ ሐምሰን ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ሩዝ ጋር ተጠግታ ጋዜጣውን እየተመለከተች እንዴ ይህች ሴት የተህሚድ ሚስት ነበረች እንዴ? ሩዝ ጋር በአዎንታ ራሷን እያንቀሳቀሰች አዎ እሷ ናት መለሰችላት። ሩዝ ጋር ለብዙ ጊዜ ናፍቃት ስለነበር አተኩራት ስትመለከታት ነበር። መርየም እማዬ ክዶኛል፣ ተህሚድ ከድቶኛል ማለት ነው? እናት ከንግግሯ ተቀብላ እኔም እያልኩሽ ያለሁት እሱን ነው። የተጣላችሁ ጊዜ ወደዛ ቤት ስትሄጂ ሞግዚት ነኝ ብላ ያታለለችሽ ሴት ሚስት ሆና ተገኝታለች። ለቀናት ድራማ ሲሰሩብሽ የነበሩት ሰዎች ተጋልጠዋል። ስለዚህ ምን ትጠብቂያለሽ እያለች ትገፋፋት ጀመር። ሩዝ ጋር በምትሰማው ነገር በወንድሟ አፈረች። መርየምም ንግግሯን ቀጠለች። አየሽ ይሄ ነው የወንድምሽ ስራ፣ ተመልከጂ። ቅድም ስትናገሪኛል ነበር ከወንድምሽ በላይ ድራማ የሚሰራ ሰው የለም። አየሽ አይደል? ሩዝ ጋር ጸጥ አለች። መርየም ግን እየጮኸች መናገሯንና የሆስፒታሉን ኮሊደር መረበሽ አላቆመችም። አየሽ ተህሚድ ማለት ይሄ ነው። ስሚ እህትየው፣ ወንድምሽ እንዴት ሲጫወትብኝ እንደነበር አየሽ? ተመልከጂ። አሁን እስገባሽ? እኔ እኮ ከዛች ሴት ጋር አብሬ ለ2 ወራት ቆይቻለሁ፣ ግን አልጠረጠርኩም። ተመልከጂ ወንድምሽን እንዴት ሲጫወትብኝ እንደሰነበተ። የሩዝ ጋር ልጅ የሆነው ያፉዝ መታጠቢያ ክፍል ሊሄድ ብሎ ከሄደበት ሲመለስ መርየም በእናቱ ላይ እላፊ እየጮኸች በማግኘቱ ተረብሾ ወደ መርየም ተራመደና ምንም እንኳ የተናደደ ቢሆንም ነገሩን ለማብረድ እየሞከረ አክስቴ ተረጋጊ፣ ይቅርታ አክስቴ፣ እናቴ ጭንቀት ስላለባት ብዙ ልትናገሪያት አይገባም። መርየም የእልህ ፈገግ ብላ ለእናትህ ጥብቅና እንደምትቆምላት ሁሉ በሰው ሕይወትና በማያገባት ነገር እንዳትገባ ብትመክራት እንደ ሐሳብ። ያፉዝ ጸጥታን መርጦ እሱ እንኳ ላንቺ ነው የሚገባው፣ በሰው ሕይወት የገባሽው አንቺ እንጂ እናቴ አይደለችም። እናት ቦርሳዋን እንዳነገተች እና የኔ ልጅ ነይ፣ ከተበላሸ ዛፍ የተስተካከለ ፍሬ አትጠብቂ፣ ከዚህ ቦታ እንሄድ እየጎተተች ወሰደቻት። መርየም ግን ፊቷን ወደ ኋላ እየመለሰች መናገሯን አላቆመችም ነበር። ማንም ሰው ሊናገረኝ አይችልም፣ ማንም እኔ ሊናገር አይችልም። ተህሚድ ክዶኛል። ክፍት ወደ ጠበቃቸው ሊፍት ከገቡ በኋላ ግን ሁለቱም ተረጋጉና በኩራት ፈገግ ብላ ትወናሽን ሳላደንቅ ለማለፍ እቸገራለሁ የኔ ልጅ አለቻት። መርየም የሊፍቱን መስታወት እየተመለከተች ፊቷን በሶፍት ጠራርጋ አስተካከለችና ያው ምን ታደርጊዋለሽ? በማንጠልጠያ ላይ የተዘቀዘቀውን ግሉኮስ እያስተካከለች የነበረችው ነርስ በታካሚው ላይ አዲስ ነገር በማየቷ ዶክተሮችን መጣራት ስትጀምር ሩዝ ጋር ልቧ እላይ በላይ መምታት ጀመረ። አጎትህ ምን ሆኖ ይሆን? ያፉዝ ሊያረጋጋት እየሞከረ ኢንሻአላህ ምንም አልሆነም። ዶክተሮች እየተሯሯጡ ወደ ክፍሉ ገቡ። ከደቂቃዎች በኋላ ግን ዶክተሮቹ ምንም የተካበደ ነገር እንዳልተፈጠረ ተናግረው ካጠገባቸው ሄዱ። ፀሐይ ከንጋት አልፋ ረፋድ ልታበስር በከተማዋ ላይ በእርጋታ አንሰራራች። ዳግም የኑሮን ቀዳዳ ለመድፈን ፍጥረታት ተፍ ተፍ ከማለታቸው ማልደው ከጎጆዎቻቸው መውጣት ጀመሩ። ከመስታወታማው ሆስፒታል መተላለፊያ ላይ የቆሙት እናትና ልጅ ረምላና ሩዝ ጋር ለደቂቃ ጭምትን መርጠዋል። ከአስጊና አሰቃቂ ሌሊቶች በኋላ ተህሚድ ይነቃበታል ተብሎ ከተናገራቸው ቀን ላይ ኮማ ውስጥ ከገባ በ4ኛ ቀኑ ላይ ራሳቸውን አገኙት። ዝምታን በቃ ዝም ምንም ቢናገሩ ያሉበትን ሁኔታ የሚቀይር ሆኖ ስላላገኙት ከዝምታ የተሻለ ነገር አላገኙም። ረምላ ይገርማል ስትል ተናገረች። ሩዝ ጋር ትኩረቷን ሰብሰብ አድርጋ ወደ እናቷ ሰገገች። አንድ ቀን መብቃት በራሱ ይበቃታል ብዬ አስቤ አላውቅም ነበር። አንድም ቀን ላትመለስ ትሄዳለች ብዬ ከቤቱ ምንጣፍ ላይ ላትመለስ እግሯን ታነሳለች
አላልኩም ነበር ስትል እንባዋ ከዓይኖቿ ስር ጅፍ ብለው ተጠራቀሙ። ንግግሯ ስለ መርየም መሆኑ ነው። ሩዝ ጋር ቀጥላ ከኔ በተሻለ ሁሉንም ነገር ለማየት የታደልሽው አንቺ ነበርሽ። እኔ አይዳን ትክክለኛ ሴት አደረግኳት፣ አንቺ ደግሞ መርየምን። ለተህሚድ ደግሞ ሁለቱም መልካም ነበሩ። ስለዚህ ሲነቃ ማንን ማየት የሚፈልግ ይመስልሻል? ረምላ ፈገግ ብላ መርየምን። የንግግሯ ቅርጹ ባይመጣላትም ሩዝ ጋር እንዴት ለማለት እንኳን አልደፈረችም። ከእንግዲህ ጭብጡን ሳታውቅ ስለምንም ነገር ላለማውራት ወስናለች። ከዚህ በፊት የተፈጠረው ነገር ሐሳቧንም አካሄዷንም አወሳስቦታል። አንዲት ነርስ 2 ደረጃዎችን ብቻ ዝቅ ብላ ወዳሉበት ቀረበችና ከናንተ መካከል መርየም የተባለ ሰው አለ ስትል ጠየቀች። ሁለቱም ወደ እሷ ፊታቸውን አዞሩ። ይህ ማለት ተህሚድ ነቅቷል ማለት ነው። አላልኩሽም አለች መርየም። ሩዝ ጋር ቀጥላ አንቺ ታውቂያለሽም ብዬ ነበር። እንግዲህ እንሄድ፣ ልዑላችን ነቅቷል አለች እየፈገገች። ወዳለበት ክፍል ተከታትለው አመሩ። ዶክተሩ ተህሚድን አንድ ጊዜ አፉን ሌላ ጊዜ ደግሞ አይኑን እየከፈተ በላይት ሲመለከት ከቆየ በኋላ ይመስገን ዛሬ ጥሩ ለውጥ ልናይብህ ችለናል ሲል በፈገግታ ታጅቦ ተናገረ። ከነጋ 2 ሰዓት ገደማ የቆየው ተህሚድ ግን ምላሽ አልሰጠውም። ለተወሰነ ደቂቃ መፍዘዝ ተስተውሎበት ነበር። ፈጣሪ ጨርሶ ይማርህ። እንደ አገባቡ ተመልሶ ሲወጣ ካጠገቡ የነበረችው ነርስ ትራሱን አስተካከለችለት። ከዶክተሩ እግር ተከትሎ 2 ወይዘሮች ገቡ። ቀድማ የገባችው ሴት ተጠግታ አቀፈችው። እየደጋገመች ግንባሩን ስትስመው ነበር። ይህኔ ልጅ አስጨነቀኝ እኮ፣ ከዚህ ጉድ ትወጣለህ አላልንም ነበር? አልሐምዱሊላህ። እየደጋገመች ሐምድ አቀረበች። ከተህሚድ ግን የቀረበ አንድም መልስ ጉጉትና የሐዘንም ሆነ የደስታ ስሜት አልነበረም። ረምላ ተጨንቃ ወደ ሩዝ ጋር ዞረች። ማስታወስ አይችልም ይሆን አለች። ሩዝ ጋር አላውቅም አይነት ከንፈሯን ገልበጥ አድርጋ አመላከተቻትና ወንድሜ እጇን ወደ እጇ ስታስጠጋ ውጡልኝ፣ ማረፍ እፈልጋለሁ አለ። ቀጭን ትዕዛዝ በጎርናና ድምፅ። ሁለቱም ተደናግጠው ከተቀመጡበት ተነስተው ከክፍሉ ወጡ። ለነርሷ ትራሱን እንድታስተካክልለት ነግሯት ፊቱን አዙሮ በቀኝ ጎኑ ተኛ። ወደ በሩ ስትሄድ መች ነው ከዚህ የምወጣው ጠየቃት። ድንገተኛ ጥያቄ ስለሆነባት አላውቅም፣ ምናልባት ዛሬን አርፈህ ነገ ተወጣ ይሆናል ብላው በሩን አልፋ ወጣች። ብዙ መምታታቶችን አስተናገደ። ከደቂቃዎች በኋላ የእህቱ ልጅ የሆነው ያፉዝ እናቱ ልካው ስለነበረ ደህና ነህ አጎቴ እያለ ገባ። ተህሚድም በእሱ የሚጨክን አንጀት እንደሌለው ያውቃል። በቀስታ ለመነሳት ሲሞክር ቆይ አጎቴ ቁስልህን አትጫነው እኔ ልርዳህ እየተጣደፈ መጥቶ አቃናው እና ከእርሱ ትይዩ ተቀመጠ። ስለ ደህንነቱ ከጠየቀውና ከተነጋገሩ በኋላ አዲስ ወሬ ያለ እንደሆነ ጠየቀው። ያፉዝ ለመናገር ተጨነቀ። አይ አጎቴ ሲሻልህ እናወራለን ይቅርብህ እያለ ምንም ላለማውራት ሞከረ። ሆኖም ተህሚድ አስገደደው። ያፉዝ ንገረኝ፣ እኔ እዚህ ከገባሁ በኋላ ስለተፈጠረው እያንዳንዱ ንገረኝ። አላስካ ውስጥ የተፈጠረው ምንድን ነበረ? ከተቀመጠችበት ተነስታ ከጀርባዬ 1 እርምጃ ያህል ርቃ ቆመች። ይቅርታ ኮሚሽነር፣ ጥያቄው ግልጽ አይደለም አልኳት። እውነትም አጠያይቋን ልረዳው አልቻልኩም ነበር። የት ልታርፊ ቻልሽ? የገባኝን ወደ ማስረዳት ተጠጋሁ። አላስካ እንደጠበቅኳት አይነት አልነበረችም። ልጅ እያለሁ ከአንዴም 2 ጊዜ ከቤተሰቦቼ ጋር ጎብኝተናታል፣ ግን ለሽርሽር ነው። አስታውሳለሁ የ7ኛ ክፍል የክረምት ዝግጅት ላይ ነው። ሳድግ ግን ለሽርሽር ሳይሆን ለሽሽት ነው የረገጥኳት። ከመኪናዬ ወርጄ በጣም ብዙ ርቀትን እንደሄድኩ አስታውሳለሁ። ቀጥሎ በጫካው ውስጥ ያለ ብቸኛ ቤት ይመስለኛል። ከርቀት ጭስ ሲወጣ ተመልክቼ ወደዛው አመራሁ። ትንሽ ቤቱ የደከመ አይነት ነው። እንደውም በልጅነታችን ትዝ ይልሽ እንደሆነ
ተረት ላይ በምናብ የምናውቃቸው ቤቶች የሉ። ልክ እንደዛ አይነት ቤት። እኔ አንኳኳሁ። በሩም እንደ ቤቱ ጣሪያ እየደከመ ስለነበረ ተወርውሮ እያቃሰተ ተከፈተ። ስገባ የአዳኞች ቤት ነው። ደም የነካቸው ስለቶች እንደ መጥረቢያና ቢላዋዎች ይታያሉ። ዙሪያውን ከተመለከትኩት በኋላ ምንም ጥሩ ነገር ስላልታየኝ ተመልሼ ከዛ ቤት ወጣሁ። ስወጣ ግን እንደጠበቅኩት አልነበረም። ምን ተፈጠረ? ዙሪያዬን ተከብቤ ያገኘሁት። ብዙም ሳልመለከታቸው 2 ሰዎች ፊቴን ሸፍነውኝ ግራና ቀኝ እየገፈተሩኝ ወደ አንድ መኪና ተከትለውኝ ገቡ። ተህሚድ ከሆስፒታሉ ከወጣ በኋላ ወደ መኪናው እስከሚሄድ ድረስ ጋዜጠኞች ፋታ አልሰጥ አሉት። ሆኖም በጋርዶቹ ከለላነት አልፎ ወደ መኪናው ገባ። ጥቃት ከደረሰበት በኋላ 2 ሰዎች እንደ ጭራ ይከተሉታል። ምንም እንኳ ጠባቂው አላህ ቢሆንም ግዴታ ነፃነት ሊሰማው ይገባ ነበር እና መኪናው በሹፌሩ አማካኝነት እንቅስቃሴ ጀመረ። ከዛ በፊት ግን የሚሄድበትን ቦታ አስታወሰው። ምክንያቱም ከያዙፍ ንግግር ውስጥ የከነከነው ነገር ነበር። አክስቴ መርየም ወደ ቤተሰቦቿ ቤት ዕቃዎቿን ይዛ ሄዳለች። አጎቴ ሕይወትህ ከምንጊዜውም በላይ አደጋ ላይ ይመስለኛል ያለውን አስታወሰ። መኪናውን ካለበት ቤት ትይዩ ፍጥነቱን አቀዝቅዞ ቆመ። ደርሰናል አለው። ተህሚድም እንደማይቆይ ነግሮት ወደ ቤት እግሩን አከታትሎ ገባ። ኻዲማቸው ውር ውር ስትል አገኛት። ሰላምታ ካቀረበላት በኋላ መርየም ትኖራለች ሲል ጠየቃት። ክፍሏ እንደሆነች ነግራው ወደ ማዕድ ክፍል ሄደች። ክፍሏን ስለሚያውቀው ደረጃውን በዝግታ መራመድ ጀመረ። የያፉዝ ንግግር ደርሶ እየተደጋገመ ትዝ ይለዋል። ያፉዝ ወረኛ ብለህ ትታዘበኝ ይሆን አላቅም፣ ግን አክስቴ መርየም ዕቃዎቿን ይዛ ሄዳለች። በቅርቡም ኒካችን ይውረድ ስለማለቷ እያወሩ ነበር። ምክንያቱም ለቀናት ከጠበቃዋ ጋር እንደነበርክ ደርሳበታለች። እሷም ተይዛለችና ስትመረመር ተጠርጣሪዋ እሷ ሳትሆን አትቀርም እያሉ ነበር። ምክንያቱም እንደሚተኮስብህም ቀድማ ታውቅ ነበር እያሉ ነው። በልቡ የነበረው ያ ሁሉ ጉጉት በአንድ ጊዜ መክኖ ተመለከተው። ድጋሚ ሴት ላይ ቀርብና ላያምን ጭምር ክህደት ተፈጽሞብኛል ሲል ደመደመ። ይህን እያለ የመኝታ ክፍሉ በር ጋ ደረሰ። ጀሰዱ ተገትሮ አገኘው። አንኳኳ። ክፍት ነው የሚል ድምፅ የእሱን ኳኳታ እስኪቀበል ድረስ ግን የለም። የበሩን እጀታ ተጭና ስትከፍተው ፊት ለፊት ተገናኙ። ፈገግ ማለት እያዳገተው ፈገግ አለ። እንደ ወትሮ ተጠግታ እንድታቅፈው እየጠበቀ ነበር። አሊያም እጆቿን በአንገቱ ዙሪያ አሳረፋ ጉንጩን እንድትስመው። አሊያም የወትሮ ንግግሯን ሐቢቢ እንኳን ደህና መጣ። ግን በእነዚህ ፋንታ 2 የተሰቀሉ ቅንድቦች የእንቡጥ አይን ሳይሆን ሊወጡ የደረሱ የንስር ብሌኖች ዙሪያቸው በኩል ታጅቦ ከወትሮ በላይ ደምቀው ተመለከተ። ፈገግታም ቁጣም አይታይባቸው። ብቻ ሂድ ከፊቴ ጥፋ ብለው የሚናገሩ ይመስላሉ። ልቡ ድጋሚ ስብር አለ። ሊያለቅስ ዳዳው። መግባት እችላለሁ ጠየቃት። መልስ ሳትሰጠው ቀድመው ወደ ውስጥ ተመለከተች። እሱም ዘልቆ ገባ። መርየም እንዳጠፋሁ ይገባኛል፣ ነገር ግን በዚህ ልክ ልትጨክኝብኝ አይገባም ነበር። ፊቱን ላለማየት ወደ መስኮቱ ሄደች። ስራ ነገሯ ግር እያለው ቢሆንም እንኳ መለማመጡን አላቆመም። መርየም ዞር አየችው። አሁንም ጥሪህ ውስጥ ውሸት ይሰማኛል። አሁንም ንግግርህ ውስጥ ትልቅ ክህደት አለ። መርየም ለተህሚድ ጀርባዋን ሰጥተው በመስኮት በኩል ውጭውን እየተመለከተች ነው። እሱ ግን በሚችለው ሁሉ ለማብራራትና ነገሮችን ለማስረዳት መሞከር ጀመረ። ባል ሳይሆን ጥፋቱን ለእናቱ እያስረዳ ያለ ልጅ ነበር የሚመስለው። እንደዛ አስቤ አልነበረም። ማንነቷን የደበኩሽ በጊዜው ትፈለግ ስለነበር አንድ ለራሷ ደህንነት እንዲሰማት አስቤ ነው። በጊዜው ጤነኛ አትመስለኝም ነበር። በግጭት መካከል ስለተለያየን እኔ የማላውቀው ብዙ ነገር ደርሶባታል። ከሚሰማት መጥፎ ስሜት እንድታገግም በማሰብ ነው። ታውቂው የለ እኔ ጋር ካልሆነ ማንም ጋር ጥሩ ስራ አላት ተብሎ አይታወቅም።
ለሷ በማሰብ ነው። ግን ለሷ በማስብበት ሰዓት አንቺን ረስቼሽ ነበር ማለት አይደለም። ቆይ እስኪ አንድ ጊዜ በእኔ ቦታ ሆነሽ እየው፣ አንድ ጊዜ ብቻ። እንባ ሲተናነቀው ጊዜ ንግግሩን ገታ አደረገውና ለደቂቃዎች ያህል ዝምታ በመካከላቸው ነገሰ። ጀርባዋን ከሰጠችበት ቦታ ዞረችና መስኮቱን ተደግፋ እንደመቀመጥ አለች። ተያዩ። ቀድሞውንም እያያት ስለነበር ሀፍረት ተሰምቷት አይኗን ክፍል ውስጥ ወዳለ ቁስ ላይ አሽከረከረች። እሱም ቢሆን እንደዛው። እሺ ታዲያ አሁን ምን አሰብክ? ምን አስበህ ነው የመጣኸው? ተህሚድ መልሶ ማብሰልሰል ጀመረ። ወደ ነበርንበት እንመለስ። መርየም ደስ ያላት ቢሆንም ከዚህ በላይ ሆኖ ማየት ስለምትፈልግ አይ ለማለት አሰበች። አይ እሱ እንኳን ቀልድ መሆን አለበት አለችው። ግራ እየገባው የምን ቀልድ መርየም? አልቀለድኩም እኮ ከእንግዲህ የኛን ህይወት የሚረብሽም ጣልቃ የሚገባ ነገርም አይኖርም እያልኩሽ ነው። ፈገግ ብላ አይ ተህሚድ፣ ስራ ነገር ሁሉ ይሄው ነው። ከልክ በላይ ልትቀልድብኝ አትሞክር። እምነት የሚቸረቸር ነገር ይመስልሃል? ይልቅ አሁን ክፍሌን ለቀህ ውጣልኝ። አይኖቿ ተጉረጠረጡ። እሱም ከዚህ በላይ ምንም መሆን ስላልፈለገ ተነስቶ ከክፍሉ ወጣ። በሩ ወርውሮ ነበር የዘጋው። መርማሪዋ ኒኪ እየሰማች በነበረው ነገር ተገርማለች። ቢሮዋ ውስጥ ካለችበት የጣቢያ ህንፃ ተጎራብተው የቆሙትን መስታወታማ ህንፃዎች በመስኮት አሻግራ እየተመለከተች እንዳለ ከደቂቃዎች በፊት ያስጠራችው ፖሊስ በሩን ከፍቶ ገባና ሙያዊ ሰላምታውን ችሯት ቆመ። ፊቷን ወደ መጣው ፖሊስ እያደረገች ሙሉ አባላቱ ከዛሬ ጀምሮ አንድ ስራ አለበት አለችው። የምታወራውን በጥሞና መስማት ነበረበት። የአቶ ኸሊል አልኻሊልን የመኖሪያ አድራሻ ማወቅ ለስራው ትልቁን ድርሻ ይወስዳል። ስለሱ በቂ መረጃ ያስፈልገናል። ቀጥሎ የአድቬትን ሄልስ ሆስፒታል መረጃም እንደዛውና ከ1980 ጀምሮ የነበሩ ዶክተሮችን የስም ዝርዝር፣ ጡረታ የወጡትንም ጭምር፣ በህይወት የሌሉትንም ያካትታል። ስለ ጠበቃ ኦርላንዶ ሃኪ በ80ዎቹ ውስጥ የከማል ኢልሃኒል ጠበቃ ነበር። ስለ ወይዘሮ መሊሃ ኢልሃኒል በጊዜ ልዩነት 2 ወንድማማቾችን አግብታ እንደነበር የማውቀው ጉዳይ ነው። ነገር ግን ከዚህ የተለየ ሰፊና በቂ የሆነ መረጃ ፈልጋለሁ። ቀጣይ ስለ አነስ ኢልሃን፣ ቀጣይ አቃቢ ህግ ተህሚድ ዛፈር፣ ስለ ባለቤቱ ወይዘሮ መርየም ዛፈርና ስለ እናቱ ረምላ ዛፈር፣ ስለ ሙሉ ቤተሰቡ፣ ስለ አህመድ ዛፈር፣ ስለ ሪክላም ዛፈር፣ ስለ ሩዝ ጋር ጠበቃ አዚር። እዚህ ጋር በደንብ ትኩረት እንዲኖር እፈልጋለሁ። የስነ ልቦና ሐኪምና አማካሪ ጆሃን ሃሪስ እንዲሁም ኦልጋ የወይዘሮ መርየም ሹፌር ሆኖ ሲያገለግል ቆይቷል። ይህን መስማት ሳይሆን የምፈልገው ስለ እያንዳንዱ ሰው ከየዕለት ተግባሩ በበላይ ሁለተኛ ገጽታውን ነው። ነጭ ገጽታውን ሳይሆን ጥቁር ገጽታውን፣ ከሰው የተከለለ ስራውን የማውራው ገብተዋል አይደለም? ከዛ ፍሎሪዳ እና ቶሮንቶ ላሉት ጣቢያዎች በፋክስ እንዲላክላቸው አድርግ። ጨርሻለሁ ስትል ንግግሯን በዚሁ ቋጨች። የሌሊት ልብሷን እንደለበሰች ከውሃ ስትወጣ የምትጠቀለልበትን ፎጣ አንጠልጥላ ወደ ባኞ ክፍሏ ገባች። ከደቂቃዎች በፊት ገንዳውን በሙቅ ውሃ ሞልታው ነበር። እግሮቿን እያከታተለች ገብታ በውሃ ውስጥ ተዘፈቀችና ማብሰልሰል ጀመረች። ከዚህ በኋላ ስለሚሆነው፣ ከዚህ በፊት ስላልሆነውና ውስጧ እንዲሆን ስለምትፈልገው አሰበች፣ አስተነተነች። መርየም የፈጅር ሰላቷን ከሰገደች በኋላ በመስገጃዋ ላይ እንደተቀመጠች የእጅ ስልኳ ጠራ። ይህ ስልክ በስልኳ ላይ ከጠራ 1 3 4 ወይም 5 ቀናት አካባቢ ሆኖታል። አዚር አሁንም የዕለት ተዕለት መገናኘታቸውን የወደደው ይመስላል። ዳግም እንገናኝ ማለቱ እንደሆነ ተረዳች። ደቂቃ ሰዓታትን ወልደው ቀናት ሳምንታትን ተክተው ወርን አምጠው ለመውለድ በቅተዋል። የተህሚድ መርየም እግር ስር መውደቅ ሁሉንም ያስገረመ ነገር ሆኖ ሳለ ግን አይሰለችም። ዛሬም ነገም በሷ ላይ ተስፋ አለው። ውሸት ይሁን እውነት ባያውቅም አይዳ ክዳዋለች። በሱ ላይ ጥቃት ካደረሱበት ሰዎች ጋር
ግንኙነት እንዳላት መረጃ ብዙሃን አሁንም ድረስ እያናፈሱት ያለ ወሬ ነው። ድጋሚ ለአያት ራሱን አሳምኖ ዳግም ቁስሉን በመርየም ሊያክም ይመስላል። ዛሬ ለ8ኛ ጊዜ የቤቷ በራፍ ላይ ተገኝቷል። የእጅ ሰዓቱን ሲመለከት 4 ሰዓት ይላል። ግን ከዛ በፊት የግቢው ትልቅ በር ተከፍቶ የመርየም መኪና በቀስታ ወጣች። ሊከተላትም አሰበ። ከጣቢያ ማቆያ ወጥቼ ወደ ትክክለኛው ማረሚያ ቤት ከገባሁ ዛሬ 8ኛ ወሬ ነበር። በመሃል ከእስረኞች ጋር ብዙ ግብግቦች ተፈጥረው ተገልዬ ጨለማ ክፍል ነበርኩኝ። ከነዚህ ወራት ቆይታ በኋላ ግን ነፃነሽ መባሌ ግር አሰኝቶኛል። ፈርቻለሁም። ድጋሚ ወደ ጨለማ ክፍል ላለመወርወሬ ምንም ዋስትና የለኝም። ፍርድ ቤት አልቆምኩም። ሊከሰኝ የመጣ ግለሰብም ሆነ ተቋም አልነበረኝም። ግራ ቀኝ እየቃኘሁ ወደ ቢሮ አመራሁ። በ2 ፖሊሶች ታጅቤ ነበር። በዋስ መለቀቄ ግልጽ ነው፣ ግን ማን ዋስ እንደሆነኝ አላወቅኩም። እስከ መርማሪ ፖሊስ ቢሮ በር ድረስ 2 ሴት ፖሊሶች ሸኝተውኝ በር ላይ ግራና ቀኝ ቆሙ። በሩን አንኳኩቼ ገባሁ። መርማሪ ፖሊሷ ኒኪ ነበረች። በእስር የቆየሁባቸውን 8 ወራት ሙሉ እንደ ሳይካትሪስት ያሳለፍኩትን በሙሉ ታዳምጠኝ ነበር። ምን አግኝታ ይሆን አልኩኝ መለስ ብዬ። ከፊቷ በነበረው ወረቀት ላይ የተወሰነ ነገር ጫር ጫር አድርጋ ማህተም አሰፈረችበትና ሰጠችኝ። እንኳን ደስ አለሽ፣ ከእንግዲህ ነፃ ነሽ። ያንቺን ነፃ መሆን ተከትሎ ደግሞ ብዙ ታራሚዎች ይኖራሉ አለችኝ። የንግግሯ አውድ ባይገለጥልኝም ራሴን በአዎንታ አንቀሳቀስኩላት። ግን ስለከነከነኝ ማን ነው ዋስ አልኳት። ፈገግ ብላ ባለቤቴ ነው ዋስ የሆነልሽ፣ ከኔ ጋር ተነጋግረን ነው አታስቢ አለችኝ። ደጋግሜ ራሴን በአዎንታ አንቀሳቀስኩኝ። ከጠረጴዛዋ ስር የነበረ አንድ ካርቶን ሰጠችኝ። ወደዚህ ስገባ ክልከላ ስለነበረ የተቀመጠባቸው ዕቃዎቼ ስብስብ ነበረ። የጆሮ ጌጥ፣ ሐብል፣ ቀለበት ምናምን። ወደ በሩ ተራምዳ በሩን ከፈተችው። እንደወጣ እየጠቆመችኝ መሆኑ ነው። ህልም የሚመስል ትዕይንት ሆነብኝ። ነፃ ሆንኩኝ እንዴ? እንዴት? ከተቀመጥኩበት ተነስቼ እኔም በሩን አለፍኩት። አረማመዴ ሐሳቧን የምትቀይርብኝ ነበር የሚመስለው። መርየም የመኪናዋን መሪ ይዛ ጥቂት እንደተጓዘች የመስቀለኛ መንገድ የትራፊክ መብራት አስቆማት። የተህሚድ መኪና ከመኪናዋ በስተጀርባ ነው። አላየችውም። ስልኩ አከታትሎ መጥራት ጀመረ። ተረጋግቶ አነሳው። መኪና ውስጥ ባለ ስክሪን ነበር። ሄሎ። የሴት ድምፅ ተከተለ። ሄሎ። የሚያውቀው ድምፅ ሆነበት። ውስጡ ደስታም ሐዘንም ይደበላለቃል። ግን ንዴቱ ሁሉንም ነገር ሸፈነበት። ነፃ ወጥቻለሁ። መኪናዎች እንቅስቃሴ ሲጀምሩ እሱ ግን አልተንቀሳቀሰም። አይመለከተኝም ሲል መለሰ። ተከታይ ልምምጥም ሆነ አሊያም ብዙ ቅሬታ ጠብቆ ነበር። ይህን ያለው ነገሩ እንደከረረ አልገባውም። ኒካይን እንድታወርድልኝ ይፈልጋለሁ። አልደነገጠም። ፈትቼሻለሁ አለ። ከመቅጽበት ስልኩ ተዘጋ። እሱም ሳያውቀው በሐሳብ ተጓዘ። ለደቂቃዎች ፈዞ ነበርና ቀና ሲል እየተከተለ የመጣውን መኪና ሆነ የከበቡት መኪናዎች የሉም። ባዶ አስፓልት ላይ ነበር። መኪናውን ወደ መጣበት ወደ ተቃራኒ አስፓልት ማዞር ጀመረ። ከፐብሊክ ስልክ መገለያ ላይ ያገኘሁትን ስልክ መልሼ ወደ ዋናው አስፓልት መራመድ ጀመርኩኝ። ውር ውር ሲል የነበረ አንድ ታክሲ አቆመልኝ። ምንም ገንዘብ የለኝም፣ ግን ወደ ገበያ ነበር የጠቆምኩት። የጌጣጌጥ ሱቆች መደዳ ከሚገኙበት የገበያ ማዕከል እንደደረስኩ ለሾፌሩ የምሸጠው ዕቃ መኖሩና ፊት ለፊት ከነበረው ሱቅ ሀብሌ ልሸጥ እንደሆነ ነግሬው ወረድኩኝ። ሻጩ እጅ ላይ እያነጣጠረ ክብደቱን አየውና ቀና አለ። ስንት ይገመታል? ጠየቅኩት። እኛ እንደዚህ አይነት የድሮ ጌጣጌጦችን መሸጥም መግዛትም አቁመናል። ባይሆን በሌላ ሀብል እንለውጣለን አለኝ። የተሻለ ገንዘብ የሚያወጣው ቀለበቱ እንደሆነ አውቃለሁ፣ ግን ቶሎ መሸጥ አልፈለግኩም። በቃ የጆሮ ጌጤ ደግሞ የእናቴ ማስታወሻ ነበር።
እሱን እንኳ ደፍሬ አልሸጥም። ትቼ ከሱቅ ለወጣ ብዬ ሐሳቤን ቀየርኩኝ። ተህሚድ ፈቶኝ የለም ቀለበቱ ምን ያደርግልኛል? ከራሴ ጋር ብዙ ከተሟገትኩ በኋላ ባዶ እጄን እንደሆንኩ አሰብኩኝ። መንቀሳቀሻም ሆነ ምንም የለኝም። ፊቴን አዙሬ እሺ ቀለበት ትገዛለህ? ጠየቅኩት። ክፍል 11 ይቀጥላል።